ሰላም ሰላም ጤና ይስጥልኝ ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አለሁ። በጣም ደህና ነኝ። ውድ የዩቲዩብ ቤተሰቦቼ፣ እህቶቼ፣ ወንድሞቼ፣ እናት አባቶቼ በጠቅላላ በሀገር ውጭም በሀገር ውስጥም ያላችሁ እንዴት ናችሁ? እኔ በጣም ሰላም ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን አለሁ። እናንተስ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ሌላ ምንም አልልም። እና እንግዲህ እኛ አካባቢ እስካሁን ድረስ እንግዲህ ያው በመጠበቅ ውስጥ ነኝ፣ ግን ምንም አዲስ ነገር የለም። እውነት ለመናገር በቃ ላብድ ትንሽ ቀርቶኛል ማለት እችላለሁ። የእውነት በቃ እንዴት ልበላችሁ፣ በጣም ከባድ ነው። የለመደው ያወቀው ብቻ ነው የሚያውቀው። እንኳን ስራ የሚሰራ ሰው ስራ የማይሰራ ሰው እንኳን የለመደውን ነገር ማለት እንኳን ለሚጠቅም እንኳን ለተግባር ነገር ለማይጠቅም ተግባር ላልሆነም ነገር ራሱ በጣም ከባድ ነው የሚሆነው እና በጣም ከባድ ነው እላችኋለሁ ውዶችዬ። እኔ በጣም ሰላም ነኝ እላችኋለሁ እና እግዚአብሔር ይመስገን። ሰው ቤት ሄጄ ነው ነበር ለኢንተርኔት ሰው ቤት ሄጄ ነው እና ሰው ሀገር ልበላችሁ እንጂ አንዱ ሀገር ሄጄ እና ሰዎች ያው ስራ ስላላቸው ትንሽ ማውራት አልቻልኩም ማለት ነው። እና ያው በቃ ዝም ብዬ እነሱ ሲጨርሱ ደግሞ ጀመርኩላችሁ ማለት ነው ውዶችዬ። እና እኔ በጣም ደህና ነኝ፣ እናንተም ደህና ሆኑልኝ። የእውነት በራስ ምታት በራስ ህመም በጭንቀት ልፈነዳ ነው እውነት ለመናገር በጣም ታቅሜ በላይ በጣም ማለት ነው። እና እላችኋለሁ ውዶቼ፣ ያው ማውራት አልቻልኩም እየወጣ ገባ እያሉ ስለሆነ ማለት ነው ባለቤቶች። እና እዚህ መጥቼ ጓደኞችን አገኘው፣ መደዋወል ያለብኝን ተደዋወልኩኝና አሁን ከዛ ደግሞ ለእናንተም ደግሞ መጥፋቴን ህመሜን መከፋቴን ልንገራችሁ ብዬ ነው። እግዚአብሔርን በአንዳንድ ጊዜ ማታ በጣም አለቅሳለሁኝ። በጣም በቃ አልቅሼ ሁሉ ደግሞ አይወጣልኝም እና ራሴ ሊፈነዳ ደርሷል ሊፈነዳ እና እንግዲህ ምክንያቱ ምንም አልታወቀም። እስካሁን ድረስ እንግዲህ አንድ ወር ሊሆነው እኮ ነው፣ ከ2 ሳምንት በላይ ሆነው ከተዘጋ እስካሁን አልተከፈተም። በጣም ከባድ ነው እና ጠያቂም የለው መላም የለው፣ ብቻ ከባድ ነው። ጸልዩልኝ፣ ሌላ ምንም አልል። የእውነት እኔ እንደው ምንም አልልም ሌላ። በጣም ከባድ ነው። ሌጣ ብትሆኑ ማለቴ እናንተ ብቻ ብትሆኑ የሆነ ቦታ ትሄዳላችሁ ትንቀሳቀሳላችሁ፣ ግን በዚህን ሰዓት ልጅ ይዞ ከባድ ነው። እንኳን ልጅ ይዞ ሌጣም ከባድ ነው እና ደግሞ ከልጄ ጋር ለመኖር ነው ደግሞ እኔ የምፈልገው። ልጄን ብዬም ነው ከሰው ሀገር የመጣሁኝ ለልጄ ስል ልጄን ይዤ ነው መስራት መኖር የምፈልግና ብቻ ምን እንደምላችሁ አላቅም፣ ምን እንደማወራ አላቅም። የእውነት ብቻ እንዴት እንደምላችሁ አላቅም ውዶችዬ። እንደው ምን ማድረግ እንደምችል አላቅም። የምር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ገንዘብ ቢኖረኝ በደንብ የምንቀሳቀስበት ቢኖረኝ አንዱ ቦታ ሄጄ ልጄን ይዤ እስኪሰራልኝ ድረስ እዛ ማሳለፍ እችል ነበር። ግን ከባድ ነው። ዛሬ ከዚህ እንኳን ለመመላለስ ዛሬ ቀላል አይደለም። እንኳን ከዚህ ወደ ሌላ ሀገር ለመሄድ ማለት ነው። ለሁሉ ነገር ከብራርጎ ማለት